ምንድነው? ምን ተፈጥሮ ነው? ኧረ ወንድሜ አንተን የሚመስል ሰው ስላሳየን እኮ ነው። ለማንኛውም ባልና ሚስት አብረን እንተኛለን እንኖራለን። በቃ እንደዛ ነው የኖርኩት። እምወደው ልጆቼ ነው። የታያት ሰፈር ነው የመን አያት የመን ይታወቅ ነው። የእናቴ ሀገር ስለሆነ በቃ የእናቴ ሀገር። ሰላም የፋራክ ተከታታዮች እንዴት ቆያችሁልኝ? እንዴት ከረማችሁልኝ? ዛሬም እንደተለመደው ባበዱ ቪዲዮዎች ተከስተናል። እናንተን ዘና ፈታ ያደርጋሉ እንዲሁም ትንግርትን ይጭራሉ ብዬ ያሰብኳቸውን ቪዲዮዎች ሰብሰብ አድርጌ ይዤላችሁ መጥቻለሁ። ከእናንተ የሚጠበቀው ቪዲዮን ከመጀመራችሁ በፊት ላይክ ታደርጉልኝ ዩቲዩብ ለብዙ ሰዎች ያደርስልኛል። እንዲሁም ለቤቱ አዲስ ከሆናችሁ ቻናሉን ሰብስክራይብ ማድረግ እንዳይረሳ። ይመቻችሁ። አረ ሲብቆ አላጎረሰበት ምን ብርስ እኮ አላየሁም። ጉርሱ አላየሁም ነበር ነው። ይሄ ፕሮፌሽናል ወይ ነው? አንተም አፈራው መስም ደግሞ አንተም ማለቃቸው ከመደረጉ በፊት ይኸውልህ ከሳምንት ምናምን በፊት እንዲተከቱ ነው የሚካሄደው። የራሱ የሆነ ታክቲክ አለው። አያ አሁን እነ ፕሮፌሽናል ምናምን የሚጠቀሙት ወይ ነው እና ፕሮፌሽናል ምን ያደርግልሃል? እንዴ አታውቃቸውም ማለት ይኸውልህ ፋይት ላይ ፕሮፌሽናል ስም አይጠራም። ፕሮፌሽናል ሆነ የሚከተቱ ራሱ ሰዓት አለው። ጠዋታን ማታን ከሰዓትን ዝም ብሎ ይከተታል። እየሰራው እኮ ነው ይቅር በይኝ። በቃ ዝም ብለህ አበሻ አትንጫጫ። እናንተ መቆራችሁን አታውቁም። የምር በቃ ደላሎች እኮ የደላላ ምላስ ላይ አይጣላችሁ። በቃ ትትት ብለው እንዴትም ቀባብተው ብቻ ያሳምኗቸዋል። ጤና ይስጥልኝ። ከፍቅረኛዬ ጋር ሴክስ ልናደርግ ስንል እንትን ያልኳት ነው። ምን ላድርግ? አጠገብህ መቀሳለ ሚሊ ዛሬ ምንድን ነው ያስደበራችሁ? ቴሌኮም 1.5 ጂቢ ሰጥቻቸዋለሁ ብሎን ነበር። ቴሌኮም አይሰጥ ነው የሚሻለው። የምር እንኳን 1.5 ቢቀርና በባለሙያ ስናስገምተው 300 ሜጋ እንደዚህ ሆነ። እኛ ፍረዱን በቃ እኛ ጋር ብቻ ነው ወይ እናንተ ጋር ነው? በዚህ ነገር ህዝብ ይፍረድ። ኮሜንት በባለሙያ አስገምተው ያለችን ነገር ለእናንተ ትችያለሁ። ገባን አይ ግን የምር የቴሌ ነገር ግን ምንድነው? በቃ ባሰጡን ይሻላል። እኛ አንፈልግም። በቃ እናንተ የሚጋባይ አንፈልግም። አትስጡን እንዴ! ነፃ ሰጥቻለሁ ብላችሁ ለመጠቀም አዛ እኛ 10 ኤርፕሌን እያበራ ማጥፋት አለብን። ማብራና ማጥፊያ ያደረግነው እኮ። አረ ይደብራል። በቃ ቴሌ አትስጡን። በቃ ይብራብን። እኛ የራሳችንን ዳታ እንጠቀማለን ገዝተን። እናንተን አንፈልግም። ውሰዱት። እሺ ምንድን ናቸው ነገሮች? ቻሌንጅ ኦኬ ቻሌንጅ አሁን ላይማ ፒፕሉን እያሳበደ ነው የምር። እሱ ነገር ግን መቅረት ነው ያለበት። አዲስ በቃ አትለምን እንዴ ህዝብ ነው። በጣም እኛም ሰለቸን እንዴ። አንድ ሁለት ሰው ሲያደርገው ይሻላል። ሁላችሁ አሁንማ እንደ ትሬንድ ሆነ እኮ የምር። ትንሽ ክሬቲቭ ነው እንዴ ደረጃ ኤአይ ዋው እሱ ልክ ነህ። ተመሰጡ ሰዎች እንዴት እንደሚያስጠላ አርቲስቶቹ ስንት አመሰጡ የለፉትን እናንተ ባንክ በጣም ነው የሚደብረው። አንድ ሮቦት ሲኮላተፍ አማርኛ ማለት በጣም የሚደብረው። እነዚህ አርቲስቶችን ዲስሪስፔክት እየሰማችሁ ነው። ለእናንተም ነው የሚደብር። ሊፕሲንግ ማመሰሉ ሰዎች በጣም ያስጠላሉ። ቃዱ በሶስተኛ ደረጃ ሊፕሲንግ ወንዶች በጣም ነው የሚያስጠሉት እነሱ ነው። በጣም የሚያስጠሉ አትሸጥለት ቪዲዮ ከሰራ ልጅ ያወራስ ወንዶች ለእናንተ ነው ይደብራል። እንደዚህ አይነት ነገር እንዳሰሩ ፊልተር እያደረገ ምናምን በጣም የሚያስጠላው አድበላዘር ይሄ። በሁለተኛ ደረጃ ኮልሚ እያላችሁ የምታወጡ ስማችሁን ኔመሮች በጣም የሚያስጠላው። አታስደብሩ። የተለያየ ስም ቢኖራችሁ ጸዴ ነው። ኮልሚ እንትና ይሄ ኔመር አላትሽ ክሬቲቭ መሆን አለባችሁ እናንተ ሁላችሁ። አንድ ስም ኮልሚ ዳዲው በጣም ይደብሩት እንደ ህዝብ የበዛችሁ እኮ እናንተ በጣም በዛችሁ። ደግሞ ኔመሮች ትንሽ ክሬቲቭ ለመሆን ስማችሁ ላይ ሁላችሁም ኮልሚ አታውቁት። በአንደኛ ደረጃ ቲክቶክ ላይ እናት እንደዚህ ትሆን ብላችሁ የምትሳደቡ ሰዎች እንዴት እንደምታስጠሉ በጣም የመጨረሻ እንጂ የማህይን መጨረሻ ይደብረው። አራዳ አይደላችሁም። ያለፈበት ስድብ ነው። በጣም ያለፈበት በትክክል ከሆነ በጣም ድድብ የሆነ ስድብ ነው። እግዚአብሔርን አድቡ ታችሁ ለዚህ የሚያስባል ነው እንዴ ቲክቶክ ላይ ከፍተህ ካሜራ ምናምን እና በጣም ነው የሚያስጠላው እንጂ አራድ እግዚአብሔር ፋራ እንዳለው ሚዲያ ላይ ወጣችሁ እናት እንዴት ብላችሁ የምትሳደቡ ሰዎች ሴቶችም ወንዶችም በጣም ነው የሚያሳፍረው። በጣም ነው የሚደብረው የምር። ይሄ ነገር ቤተሰብ ያያል፣ እናት አባት ያያሉ።
ምን ያህል ውርደት እንደሆነ አስባችሁታል? እናንተ ሳይሆን እናንተ ራሳችሁን ኦልሬዲ አሰደባችሁታል። ግን ከኋላ ያላችሁ ቤተሰቦቻችሁን ማየት መቻል አለባችሁ። እንደዚህ የምታደርጉ ሰዎች ለማስተካከል ሞክሩ። ሀሳብ አስተያየታችሁ ኮሜንት ላይ አስቀምጡልኝ። ልክ ነው ብላችሁ ታስባላችሁ? ሴት ልጅ ሳታፈቅርና ሳትወድ በትዳር መኖር ትችላለች? እንዴት? እስቲ አፈቀርኩ ብሎ ስለ ፍቅር ሲያወራ ምናምን እሱን እንትን እኔ አላውቀውም። እግዚአብሔር በሚያውቀው የለም እኔ ጋር እሱ ነገር እንዴት ሆኖ እንደሆነ ወይ ጋር ወይ እንዴት ማለት እና ሁሌም ማለት አልገባኝም። ምንም በፍጹም ማለት በቃ ያያው ቅጥል ለምትልበት ሰው የለም። በጣም ነው የምበሳጨው። ለምን ቢቀርብሽ አይሻልም? እንዲህ ከመሆን ከመጀመሪያ ምንም የለንም። በቃ እንደማንኛውም ባልና ሚስት አብረን እንተኛለን፣ እንኖራለን። በቃ እንደዛ ነው የኖርኩት። እምወደው ልጆቼን ነው እና አባቴን፣ የራሴን ቤተሰቦች ምናምን ይረዳኛል እኮ ይገባዋል። ስለሚገባም ይመስለኛል ወይ ከሱ ሌላ መሄድ የሚሰለው ምናምን አላውቅም። እኔ ጋር በፍጹም እንደዚህ አይነት እንትን ነው የለኝም። ማለት ብትፈቺው አይሻልም? እንደዚህ ሆኖ ከመኖር ነገር የለም። እኔ ጋር ከሱ ጋር ራሱ ለማደርገው ነገር ደስተኛ አይደለም። ሰው ሳይወዱ ማለት መኖር ይቻላል ትዳር ውስጥ? ሴት ልጅ በተለይ ትችላለች። እኔ ችያለሁ እንግዲህ ምክንያቱም ይሄ ከባድ ነው የምኖረው። የሚያሳስበኝ ልጆቼ ባይሉ ጠጡ፣ ለበሱ፣ ተማሩ ነው። የኔ ህይወት የተዘጋ ነው። እዛ ጋር ድሮ ነው የተዘጋ። እርስዎ ቢሆኑ ምን ያደርጋሉ ብዬ እስቲ ወደ እናንተ ላምጣው እና ይሄንን ጉዳይ ማለት ይሄ ነገር ልክ ነው ብላችሁ ታስባላችሁ? ማለት አሉ እንደዚህ አይነት ላይፍ ውስጥ ያሉ ሰዎች አሉ። ግን ይሄ እንጃ እስከ መጨረሻ ይሄዳል ብዬ አላስብም። በጣም ካልሆነ እኮ መታት ያለ ምንም ፍቅር ያለ ምንም ግልጽ የሆነ መስተጋብር በሌለበት 8 ዓመት መኖር አይከብድም? እስቲ እናንተ የተሰማችሁን ሀሳብ አስተያየታችሁን በኮሜንት ፈልጋለሁና በኮሜንት አስቀምጡልኝ። ምንድነው? ምን ተፈጥሮ ነው? ኧረ ወንድሜ አንተን የሚመስል ሰው ስላሳየን እኮ ነው። ምንድነው? ኧረ ሊወጋ ነው። ምንድነው? ኧረ ፕራንክ ነው። የምር እኔ እራሱ አስደግጦኛል። በጣም አሪፍ ነገር ነው ያደረገው። ደግሞ ልጁ ምንድን ነው የሚያክለው? እንዲህ ባይደነግጥ ነው የሚገርመኝ። የምር ይሄን ያክል ጠረንገል ሰውዬ ኖርማል ነው ማለት ደግሞ ፕራንክ አድራጊው ሚሊተሪ ለብሶ መምጣት ተረጋጋ። አንድ ነው ተረጋጋ። ጥሩ ነገር ነው ያደረገው። ጥሩ ነገር ነው ያደረገው። እኔ እኮ ሰው ገድሏል ምናምን ስትለኝ እኔ ራሱ ወንጀለኛ ሊሉ የሚያስፈራው ወንጀለኛ ከሆነ እኔን ወቅቱ እንደማይሄድ ተረጋጋ። ታውቂዋለህ ግን ከእነሱ ጋር ነው። ጸዴ ፕራንክ ነው። ወደማይሆን ግብ ምናምን አልሄደም። በቃ እንቅጭ ያለች ፕራንክ ናት። ይሄ ተመችቶኛል። አልተመቻችሁም እናንተ? አዲስ አበባ ልጅ ነች። ያሮጌው ከራ ሰፈር ልጅ ነች። ኧረ ፍቅረኛ የታያት ሰፈር ነው። የመን አያት የመን ይታወቅ ነው። የእናቴ ሀገር ስለሆነ በቃ የእናቴ ሀገር የተገኘች ነች። አያቴን አስተዋወቅኳት። አልሐማት አልሞተችም ነበር ያኔ። በእርግጥ እድለኛ ነኝ። ያየ የእናቴን እናት ከኛ ፋሚሊ ውስጥ ብቸኛ ያገኘሁት እኔ ነኝ። ዋው ደስ ይላል። አያቴን እና እሷንም አስተዋወቂያታለሁ። እዛ ነው እንግዲህ የተጠባበስ ነው። እሺ ያማል ደረጃ ላይ እንዴት ደረሳችሁ? ያው ነገሮች ሀፕን ያደርጋሉ። አንተ ህይወት እንዳልኩ በምትፈልገው አቅጣጫ እኮ አይደለም የምትወስድ። በጣም በትክክል አላህ በፈቀደው መንገድ ነው የምትሄደው። ዋናው ነገር እኔ ከኔ አልመጣም። መለያየቱ ከሷ ነው የመጣው እያልኩ አይደለም። እኔም ፐርፌክት ላልሆን እችላለሁ። ብቻ ወጣም ወረደም አላህ አላለሁ። ያ ፍቅር ሳይሳካ ቀረ። አዎ፣ ግን በጣም መስዋዕትነት የከፈልኩለት ፍቅር ነው። አብራችሁ ፍቅር ምን ያህል ቆያችሁ? እንዴ ረጅም ጊዜ። ለምሳሌ 99 ነው እኮ የተገናኘን ነው። 99 ተገናኘን። 99 13 ዓመት 8 ዓመት አብረን 4 ዓመት ተለያይተን ከዛ በኋላ ከ1 ዓመት በኋላ አብረን ተገናኘን። ከዛ ተለያየበት። አሁን ሶስተኛው ላይ ሃትሪኩ ላይ በእርግጠኝነት እንደገና የምትለያዩ አይመስለኝም። ምክንያቱም ሁለቴ ተለያይታችኋል። ሃትሪኩ ሳይደርስ እኔ ይረፍዳል እንሰራው እኮ በቃ 3 ዘፈን አለኝ ይላል በሚል አይበለውና ያማልና ይረፍዳል እንሰራው። እኔ እንዳልኩ ነው ከህይወቴ ጋር
አታችመንት አላቸው። ዘፈኖቼን አሁን አልበሜን ከሰማ ማንነቴ ይታይብኛል። እሱን ስናዳምጠው አይተናል። ያለውና ለአዲስ የፍቅር ግንኙነት ራስህን አዘጋጅተሃል ወይንስ የፍቅር ግንኙነትን በተመለከተ የተዘጋ በር ነው ያለ? ለጊዜው በቃ ስራዬን ነው መስራት የምፈልገው። በጣም አሪፍ አድርጌ መስራት እፈልጋለሁ ስራዬን አላህ እና በሬን ደግሞ ዝግት አላደርግም። ህይወት እሱማ እንዴት ይሆናል? ማንም ሰው ህይወት ያስፈልገዋል አይደል? ለዛ ነው የተረጋጋ ሰላም ያለው ህይወት እንዲኖረኝ እፈልጋለሁ ከአላህ ጋር። አላህ ደግሞ ያደርግልኛል፣ ያደርገዋል። ኧረ ፈጣሪ ነገር የለም በራሱ ጊዜ ቢሆንም የራሱ ጊዜያቶች ቢኖሩትም የነሳኝ ነገር የለም በህይወቴ። የመቆየት ያለ መቆየት ነገር እሱ ጊዜ ነገር እንጂ አሁን ዝግት አላደርግም። ኔጌቲቭ አመለካከት አልዋሽም። መጀመሪያ አካባቢ ጥሩ አመለካከት አልነበረብኝ። ከደረሰብኝ ሀፕን ካደረገብኝ ነገር አንፃር በጣም ደባሪ ነገር ነው ሀፕን ያደረገብኝ የነበረው። እሱ ምንም በእኔና በሱ ይደር መቼም የወዳጅን ገበና ወጥተህ ዝርግፍ አታደርግም። እንደዚህ ይቃወማለሁ። ሰዎች ያሳለፉትን ህይወት በአደባባይ አንቺ እንደዚህ ነበርሽ እኔ እንደዚህ ነበርኩ ምናምን ሲባባል በጣም ሼምፉል ከሆነ በጣም የመጨረሻ እና በቃ እኔ ልብ ውስጥ ይደር ደግሞ ከተረገፍኩት ምን ልባለኝ ባላ ምን ልብ ይኖረኛል? አይኖረኝም። በቃ ለልብ የሚቀመጡ ነገሮች መኖር አለባቸው። ይልቁኑ በጣም አሪፍ ሰው ነበረች። በቃ መመሰጋገኑ ይሻላል። በቃ አላናለው እንደዛ ብለን ነው ማለት ያለብን። ቀጣዩ ደግ ነው የሚወራው። ፍሬያ ከወዳጅ ጋር ያሳለፍከው ነገር እንኳን ካፈቀርካት ሴት አይደለም አንድ ገና አብረህ ከበላው ሰው ጋር ክፉ አይወራም። ደግ ነው የሚያዝ። እንደዛ ነው ያደግኩት። መሐመድ ተሾመ ዲምቢ ለዲምቢ እንደኔ የሚወደው አለ። የምር እንደኔ የምትወዱት ካላችሁ መሐመድ ተሾመ ያላችሁ ኮሜንት ላይ አስቀምጡልኝ ጋይስ። ኤክስ ፍቅረኛ ታካሚ ሆኖ ሲመጣ አንተ ነህ። እንግዲህ እዚህ ጋር ውጤት እንደሚያሳየው ከሆነ ደም ውስጥ አባላዘር በሽታ ምን ሰባት አይነት በሽታ ነው እንደኔ ኮንሲላሞኝ እኮ አይደል? በቃ በመርፌ ነው የሚገልጽ ይጀምር። በርካታ በሽታዎች አሉ። ሽንት ተቆር በቃ የመዝረፍ ምንም አይነት ቻንስ የለም የሚመስለው። ኩላሊት አቁሟል መስራት ጨርሳ። ሶስተኛ እግር መቆረጥ አለ። ይሄ በተለይ ግራ መቆረጥ አለበት። አዎ ይቆረጥ የምር በማደንዘዣ ልትገደል የሚገባ ሰው ነው። እንደውም አንተ ዘገየ ናገባ እኮ ነው በጭራሽ ከመሰረት ጋር ተጋባ እንዲህ ማይሆነውን ገብቷል። ከሷ ጋር ሞል አንደኛ ልጅቷ ብዙ ተስፋ ያላት። አሁን አንተ ሁለት ብቻ ነው ማቀረብ ወይ የሚበርድ ሆልፊል ላይ ዘለ ትገባለህ። ምረጥ፣ እሱን ምረጥ። ቀድሞ የኤክስ ፍቅረኛ መቶ ሊታከም እንደውም አንተ ዘግይተሃል። እንዴ እኔ ብሆን ሬሳ ማድረቂያ መርፌ ጠቅ አድርጌ ነበር የምገላግለው። እንዴ አይኔ ያየማ አያገባትም። ሲጋራ አላጨስኩም። አይ ማሙድ አረጀኩ። አልማዝዬ ብለህ ለዘፈንክላት አልማዝ የተለየ ቦታ አለህ ይባላል። ትደንሳለች። መጣችና ተዋወቀች። እወድሃለሁ አለች አላለች? እሺ ታረካት። ጃኖ ይሄን ለማግኘት እድል ነበረ ጋሼ። ስንገባ ቆሌያችንን የሚገፍ ምንድን ነው? ድሬዳዋ ነው የታሰርኩት። ድሬዳዋ ነው ስቴጅ ላይ ሞቴንም እዛው ቢያደርገው ደስታው ናቸው። የትዝታው ንጉስ መሐሙድ አህመድ እንወዳለን፣ እናከብራለን። ካለክ እድሜ ላይ ፈጣሪ ጨምሮ ጨማምሮ ረጅም ዓመት ያኑርልን አባታችን። ትልቅ ክብር አለኝ ለአንተ። የሚቀመው ፓይለት አባል ናቸው እንዴ? አንተ ፓይለት አይደል? አውሮፕላን ለማን ይተኮ? ኦኬ ረዳት ፓይለት አለ። አሁን ለእናንተ አንጡና አንድ ወጥ ፎሴን አለ። ቃማቴ ፓይለት አብራሪ አምናችሁ ነው በማድረግ ተመረቃለች። በጣም ትክክል። ታዲያ ምንድነው መጥፎ ዜናው? ያው መጥፎ ዜናው ደግሞ አውሮፕላን ረዳት ጨርሷል። ወይኔ አሁን የተነሳ አሽቱማ ከኢትዮጵያ ከኢራን መርተሰነ በታችኝ ነበር፣ ግን በምርቃና ወደ አሜሪካ ነደውት። በምርቃና ወይኔ ያለቀ ደግሞ ከስር ወንዝ ነው ያለው።
ወንዝ እኮ አይደለም እና ፓሲፊክ ውቅያኖስ ነው። ኧረ እንኳንም ህንድ ውቅያኖስ አልሆነ እዛ እኮ አደገኛ ሻርኮች አሉ። እዚህም አሉ ነው ምናምን ጥርስ ያላቸው ስፊዲ የተባሉ የመትረፍ እንኳን ቻንስ ያላቸው አይመስለኝም። ምን ሻርኮቹ ተረጋጉላችሁ። አዲስ መረጃ ደርሶኛል። ምንድን ነው መሰረት አንድ ጥሩና አንድ መጥፎ ዜና አለ። ምንድን ነው? የምንከሰከሰው መሀል ፓሲፊክ ኦሽን ላይ ነው። መጥፎ ዜና እሺ፣ ጥሩ ዜና ግን ሁላችሁም በነፃ ዋና ማግኘት ትችላላችሁ። አዲሱ ህግ ሲተገበር ከየት እየመጣ ምን ልታሳዩ ነው ደግሞ? ረጅም መንገድ ይመጣ ትመስላለህ። ረጅም መንገድ በቃ የመንገድ ከፍላል። የተላመድክበት ከፍላል። ኦኬ፣ የመንገድ ግብር ነው። አዲስ ነው። አልሰማህም ማለት ነው። ወዴት እንደምንሄድ እኮ የምር ግብር የእርምጃ ልክፈል። የመሬት ልክፈላችሁ። የት አባ ከፈለው? ሁለት ቦታ ከፈለው። ሁለት ቦታ ከፍሎ። አይ ጋይስ ግን ይሄ ነገር የምር ነው። መሬት ላይ አውርዶ ሊሰሩበት ነው። ምንድነው የሚሻለው? ሁላችንም ከሆነ ነገሮች እናጠፋለን፣ ግን የበደሉን ሁሉ ይቅርታ የምንልም ስለምንገልጽ በጸሎታችን ቤትኛ ተሳፍረኝ የሚቅርታ ጠይቃት ግድል ዋው ተገናኝታችሁ መታረቃችሁ በጣም ነው ደስ የሚለው። የምር በጣም ነው የምወዳት። እኔ ብዙ ነገር አሳልፌያለሁ። እኔ በኔ ላይፍ ውስጥ ብዙ ነገር አሳልፌያለሁ። እኔ እሷን ከልቼ አይደለም ልጅ ከልቼ አይደለም ክፍለ ሀገር የሄድኩበት ምክንያትም አለኝ የራሴ። በቃ በጣም ውጥረት ውስጥ ነበርኩኝ፣ በጣም ቻሌንጅ ውስጥ ነበርኩኝ እና እኔ እሷንም እንደዚህ ለማድረግ ፈልጌ አይደለም። በቃ ከራሴ ውስጥ በኔ ህይወት ግብግብ ኃይለኛ ግብግብ ገጥሞኝ ይቅር በይው፣ ኧረ ይቅር በይው። እንዴ አይ ደስ ይላል የምር። ደስ ሲል ኧረ እንኳንም ተመለሰልሽ የምር። እንዳያችሁት ከዚህ ቀደም እቺ ልጅ ሰይፉ ላይ ተጋብዛ ነበረና ብዙ ስቶሪዋን አካፍላናለች። ስቶሪዋንም መቼም አይታችኋል ብዬ ገምታለሁ። ከዚህ ቀደም የፍቅር ህይወት ነበራትና ስትወልድ ይሄ ልጅ ጥሏት ይጠፋል ስቶሪው ማለት ነው። ከዛን ከጊዜያቶች በኋላ እንግዲህ ሰይፉ ላይ ተጋብዛ እንዲህ ብላ ስቶሪዋን አስረዳች። አሁን እሱ ካለበት መጥቶ ተመልሶ እንግዲህ ይቅርታ ብሏት ወደ ቀድሞ ፍቅራችን እንመለስ እያለ ነው ያለውና ብዙዎች እኔም ራሱ ፈርጄበት ነበር። እንዴት ማለት ምን አይነት ሰው ቢሆን ነው ችግር ውስጥ ሆነ ጥሏት የሚሄደው ምናምን ብዬ እኔ ራሱ ፈርጄ ነበርና አንዳንዴ የሌላኛውንም ወገን ሀሳብ ሳንሰማ መፍረድ ጥሩ አይደለም ብዬ ነው የማስበው። ምክንያቱም ይሄ ቪዲዮ አስተማሪ ስለሆነ እና መታረቃቸው ደስ ይላል። እኔ ደስ ብሎኛል። ደስ ያላችሁ ፍቅራችሁን በኮሜንት ግለጹልኝ። 7.6 ሚሊዮን ብር የተገነባው ባለ 2 ክፍል የመዋለ ህጻናት ትምህርት ቤት ተመርቋል። ኧረ እባክህ እናንተ በቃ ጨከናችሁ። እኔ እኮ በቃ ብር እኮ ይጠሩታል አይፈሩም ነበር አይደለም። አይ ህዝቡ ጥያቄ ነው እኮ 7.6 ሚሊዮን ብር ተቀበላችሁ ቀሪው የት አለው? ለክላስ ትምህርት ቤት ሰርተው አረማ እዚህ ጋር ህዝቡ ያልተረዳው ነገር ሲታይ ትምህርት ቤት 2 ክፍል ሊመስል ይችላል። ውስጡ 19 ክፍል ነው። በዛ ላይ ደግሞ አንደርግራውንድ ሰፍተን እንለጥር ከሰል እውነት ነው። አንደርግራውንድ ላይ ደግሞ ማለት ነው ጂም እና የህፃናት ማዘውተሪያ ስፖርት ቦታ ምናምን ገንብተናል። እኛ ለዚህ ትምህርት ቤት ደማችንን ነው ለዚህ በእኛ ደማችንን ነው የሰጠነው። ይሄ ትምህርት ቤት በእኛ እኮ ነው የቆመው ዛሬ ላይ ትምህርት ቤቱ ከኛ ነው እንዴ? አባ ያለው እዚህ ጋር ህዝቡ ሊረዳው የሚገባ ነገር ይሄ ትምህርት ቤት እንደሌሎች ትምህርት ቤት አይደለም። ይሄ ትምህርት ቤት እያንዳንዱ ክፍል የራሱ ሆነ ብላክቦርድ። ኧረ በጣም ቀለኛ አለ ዳስተርስ ሲጀመር ቢፈጅ 1 ሚሊዮን ብር ነው 6 ሚሊዮን ብር ነው የታረጋችሁት። ይሄ ህዝቡ ጥያቄ ነው እንዴ? የኛ ጥያቄ ነው መልሱልን። ማን ና አንተ ሰላ ወጣለ ሲጀመር ሌባ ናቸው። በቃ ውሳኔያችሁ ይሄ ነው። እኔ ምሮሲ ብዙ ያስጠጣል። ኧረ ያስባለንም እንዴ ነው ጭራሽ። ኧረ ያስጠጣም። ኧረ በጭራሽ እንዴ እንጃ። አይኩ እኛ ሀገር ላይ አይታችሁ ከሆነ እንደው ቅርብ ጊዜ የሆነ ድልድይ በስንት ሚሊዮን 18 ሚሊዮን ብር ምናምን ተመረቀ የሚባል ነገር ሰምቻለሁና አይ እኛ ቁጥር እናውቃለን፣ ቢያንስ ትንሽም ቢሆን ፊደል ቁጥረናልና እንዴ ያረ ግፍ አለው። አጠራሩ ላይ አስተካክሉት። መበላቱ እኮ ያለ ነው፣ ግን አጠራራችሁን አስተካክሉት። በቃ ይሄ ኖርማል ይበላል። በቃ ምን ኢትዮጵያ የበዮች ሀገር ናት እና አጠራራችሁን አስተካክሉ ለማለት ያክል ነው። ሲካፕ ከምታበዛ ሴትና ከኖርማል ሴት ኖርማል ሴት እንዴ የት ይገናኛል?
ማትቀባ ሴት ኖርማል። ይሄ ምን ጥያቄ አለ? ኖርማል ኖርማል ሴት በተፈጥሮ ውበቷ የምትኮራ ሴት አይ ትቀባ ጸዴ ናት። ወይ ኖርማል ሴት ይሄ ሁሉም የወንድ ልጅ ምርጫ ነው ሲጀምር ባይዘቤ ማለት ነው። በተፈጥሮ ውበቷ የምትኮራ ሴት እንወዳለን፣ እናደንቃለን። ጋይስ ስለዛሬ የነበሩን ቪዲዮዎች እኚህን ይመስላሉ። ቀጣይ በሌላ ቪዲዮ እንገናኛለን። ቪዲዮ ላይክ እንዲሁም አካውንቱን ሰብስክራይብ ማድረግ እንዳይረሳ። ሀሳብ አስተያየት ካላችሁ ደግሞ ኮሜንት መስጫ ላይ የፈለጋችሁትን መጻፍ ትችላላችሁ። ቻው ቻው።